አርሰናል እንኳን ዋንጫ ራት አይበላም። አርሰናል ዋንጫ ከበላ በቅሎ ትወልዳለች። አረ በጣም ነው የሚገርመው። በጣም ይገርማል። በጣም ይደንቃል እንጂ ማሸነፍ እየተቻለ በአንድ ልምጥምጥ ምክንያት ዋጋ ተከፈለ። በአንድ ልምጥምጥ ሁሉንም አልመጠመጥካቸው እንጂ እንዴት አንድም ተጫዋች አልነበረም። ሜዳው ባዶ ነው። የእሱ ውጤቶች ናቸው። የማይረባ ሰውዬ ሚኬል አርቴታ የራስ ምታትን ያስያዘን። ኖርዝ ለንደን ፎሬቨር ዋቴቨር ዘ ዌዘር። ዝናብ ነው ዛሬ ብራዘር። ዴክላን ራይስ ፊቱ እንደ በስመቲ ሩዝ ቀልቶ ታየ። ተቀቅሎ የሚበላ መሰለ። በነገራችን ላይ ሩዝ እናንተ ሰፈር ስንት ገብቷል? ጣራ ነበር። አድማጮች ምንድነው የተፈጠረው? አርሰናል ማጣፊያውን አጥቶ ታይቷል። ግራ ተጋብቷል፣ ተቸግሯል። ተንታኛችን ይቅርታ አድርግልኝና እስኪ በተና አድርገህ ንገረን እንጂ ያጫወት ስልታቸው ጥሩ አልነበረ። አሰላለፋቸውም የማይረባ ነው። አሁንም አልገባኝም። ይቅርታ ተንታኛችን። ጋዜጠኛ ነህ አይደል? አዎ። የስፖርት ምን መሰላችሁ ተመልካቾች፣ አርሰናል ሰነፍ ገበሬ እንዳረሰው እርሻ ቁልቁል እየሄደ ነው። የቁልቁለት ጉዞ የማያቆም። ይቅርታ እኔ ግን ከጻፉልኝ መረጃ ጋር ምንም የምትለው ነገር አልተመሳሰለብኝም። ምንድን ነው የምታወራው? ዋነኛው የአርሰናል ችግር አሰላለፉ ነው። መሀሉ ክፍት ነበረ፣ ቁልቁለት ሆኗል። እንደዚህ ጎሎ ያመዘነ ይመስላል። ወደ እነሱ ነበረ የሚገባው። ማን ነው ያ ካሳ የሚሉትስ? ማን ነው ደግሞ ካሳ? እንደዛ የሚባል ተጫዋች አለ ወይ? አሃ ካሳ ነው።